حي على الفلاح. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይሁን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሰላም ብያለሁ። ኢንሻአላህ ባለፈው በነበረን ቆይታ ኢየሱስ ፍጡር ነው የሚል ክፍል 1 ስንመለከት ነበር። ዛሬ ኢንሻአላህ ክፍል 2 እንመለከታለን ማለት ነው። አብ የራሱ የሆነ ማንነት፣ እኔነት፣ አንተነት፣ እርሱነት ራሱን የቻለ ህይወት አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆናል። ሕያው አብ አለ፣ ከአብ የተነሳ ደግሞ ሕያው ይሆናል ወይም ደግሞ ህልውና ያገኛል። ወልድ ወደ ህልውና የመጣው ከአብ የተነሳ ነው የሚለው። ወልድ የራሱ እኔነት እንዲኖረው አብ ህይወትን ሰጠው ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። ወልድ ህይወትን በስጦታ ያገኘው ሀልዎት ከሆነ ህይወት ከመስጠት በፊት ህይወት አልባ ስለሆነ በባዶነት የተቀደመ ነው ማለት ነው። ህይወት የተሰጠው ማንነትና ምንነት ደግሞ መነሻና ጅማሮ ስላለው ፍጡር ነው። አንድምታው ህይወትን የባህሪው ይሆን ዘንድ ህይወትን ሰጠው ነው የሚለው ራሱ። የሂፖፖ አውግስጢኒዮስ ደግሞ ሲናገር ህይወትን ሰጠው ማለት እርሱ አብ ወልድን ወልዶታል ማለት ነው ብሎ ነው ያስቀመጠው። ምን ብሎ? ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ባጭሩ ላለው እርሱ ወልድን ወልዶታልና። አውግስጢኒዮስ ዮሐንስን ወንጌል በተባስተማረበት ሌክቸር ምዕራፍ 19 ቁጥር 13 ላይ ምን ነው የምታገኙት? አብ ረቂቅና ምጡቅ ስለሆነ ለወልድ ህይወትን በመስጠት ፈጥሮታል ማለት ነው። ወልድ የአብ ግኝት ስለሆነ የአብ ጥገኛ ነው። ይህን የሂፖፖ አውግስጢኒዮስ እንዲህ ብሎ ያጠናክራል። አብ በራሱ ህይወት ያለው እንጂ ከወልድ አይደለም። ወልድ ግን በራሱ ህይወት ያለው ከአብ ነው። ወልድ በራሱ እንዲኖር ከአብ የተወለደ ነው። ነገር ግን አብ በራሱ እንዲኖር አልተወለደም ማለት እዚሁ መጽሐፍ ላይ ምዕራፍ 19 ቁጥር 13 ላይ ማለት ነው፣ እዛው ላይ ማለት ነው። አብ የማንም ጥገኛ ስላልሆነ በራሱ ህይወት ያለው እንጂ ከወልድ ህይወትን አልተሰጠውም። ወልድ ግን ከአብ የተሰጠው ህይወት ስላገኘ አብ ፈጥሮታልና ማለት ነው። ይህንን ደግሞ አውግስጢኖስ ሲያጠናክርልን ምን አለ? ልክ እርሱ እንደሚለው አብ በራሱ ህይወት እንዳለው ወልድን በራሱ ህይወት እንዲኖረው ወልዶታልና። ስለዚህ ወለደ ማለት ምን ማለት ነው የሚለውን ነገር መጣበታለን። ግን አብ ወልድን የፈጠረው ከማርያም ማህፀን ውስጥ እንደሆነ ነው የሚያሳየን። አይተናል ከላይ ኢየሱስ ማርያም ማህፀን ውስጥ የህይወት የተሰጠው ፍጡር ስለሆነ በህይወት የሚኖረው ነው በእግዚአብሔር ኃይል ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ነገር ግን በእግዚአብሔር ኃይል በህይወት ይኖራል። ኢየሱስ አብ ህይወት ከሰጠው በኋላ ይሞትና ድጋሚ ህይወት እንደሚቀበል ራሱ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ይሁት ህይወቴ ዳግም እወስድ ዘንድ አኖራታለሁ፣ ስለዚህ አብ ይወደኛል አለ። እንግሊዝኛውን ተመልከቱት። ፓሊን ይላል ድጋሚ፣ ሁለተኛ ዳግም አጌን ድጋሚ ህይወትን እንደሚቀበል ይናገራል። መጀመሪያም ተቀብሏል ማለት ነው ህይወትን ዮሐንስ 5:26 ላይ ማለት ነው። አኖራታለሁ ማለት ወልድ ህይወቱን በጽድቅ ለሚፈርደው ለአብ እንደሚሰጥ ነው የሚናገረው። ነፍሱን ከሰጠ በኋላ ይሞታል። ከሞተ በኋላ ደግሞ ድጋሚ ህይወትን ከአብ እንደሚቀበል ነው የሚናገረው። ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እኔ በራሴ ኦን ማይሰልፍ አኖራለሁ እንጂ ከኔ ማንም አይወስዳትም አለ። ላኖራት ስልጣን አለኝ፣ ዳግምም ልቀበላት ስልጣን አለኝ። ይህን ትእዛዝ ከአባቴ ተቀበልኩ አለ። ህይወትን ወደ ሰጠው እንደሚያስረክብ ነው የሚናገረው። እኔ በራሴ አኖራታለሁ አለ። አባት ሆይ በእጅ መንፈሴን ወይም ደግሞ ነፍሴን በእጅ አደራ አሳልፌ እሰጣለሁ ብሎ ይሰጣል። ከኔ ማንም አይወስዳትም አለ፣ ሌላ ሰው አይወስዳትም አለ። ላኖራት ስልጣን አለኝ አለ። ደግሞ ዳግመኛም ደግሞ ልቀበላት ደግሞ ስልጣን አለኝ አለ። ተመልሶ ይቀበላል፣ ከሞት ሲነሳ ማለት ነው፣ ህይወት ይሰጠዋል። ይህን ትእዛዝ ከአባቴ ተቀበልኳል። አሁን ማስመር ያለባችሁ ዳግመኛም የምትለው ነው። ዳግምም የሚለው ነገር ነው። እንደገና ማለት ነው። ራሱ እንደገና ማለት መጀመሪያውኑም ህይወት የተቀበለ አካል ነው ማለት ነው። ድንግል ማርያም ማህፀን ውስጥ ህይወት ያገኘ ነው። ድንግል ማርያም ማህፀን ውስጥ የተወለደ ነው። ለወልድ ህይወትን የተሰጠው አብ ስለሆነ ድረስ ከአብ ውጭ ማንም ህይወትን አይወስዳትም ነው። ወልድ ከአብ የተሰጠው ህይወት ለአብ ነፍሱን በእጅ አደራ አሳልፋለሁ ብሎ ማኖር መስጠት ሆነ። በትንሣኤ ቀን ደግሞ ዳግም ድጋሚ ህይወትን መቀበልና ስልጣን የተቀበለው ከአብ በትእዛዝ እንደሆነ ይናገራል። ይህንን እንዲናገር ማለት ወልድ ከራሱ ምንም ማድረግ የማይችልና ህይወት አልባ የነበረ ሆኖ ሳለ ህይወት የተሰጠው ፍጡር ነው ማለት ነው። አብ አስገኚ፣ ወልድ ደግሞ ግኝት ከሆነ ከፈጣሪ ህይወት የተሰጠው ማንነትና ምንነት እንዴት ይመለካል ብለን ጥያቄ እናቀርባለን ማለት ነው። እንግዲህ አንደኛው የሙግታችን ነጥብ ነው ራሱ ማለት ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ ደግሞ ተመልከቱት። እርሱ የማይታይ አምላክ መልክና የፍጥረት ሁሉ በኩር ነዋል። እዚህ ጥቅስ ላይ የማይታየው አምላክ የሚባለው ያው የታወቀ ነው። አንደኛ ጢሞቴዎስ
ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ስለ አብ ነው እየተናገረ ያለው ማለት ነው። መልክ የሚለው ነገር ምንድነው? ኢኮን የሚለው የግሪከኛው ቃል ራስ መሆኑን ነው የሚያመለክተው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ መልክ ተብሏል። ዛት ሚንስ ራስ ነው። ዘፍጥረት 1 26 እና 27 ብትመለከቱ በመልክ የተፈጠረ ነው። በኋላ ላይ ደግሞ በእንስሳት ላይ እንዲገዛ የተደረገ ነው ራሱ። መዝሙረ ዳዊት ምዕራፍ 8 ቁጥር 4 እና 5 ማየት ትችላላችሁ። በኋላ ላይ ይህን ጥቅስ የዕብራውያን 2:6 ላይ ለኢየሱስ ሲጠቅቅ ይቀመጣል። ታስቦ ዘንድ የሰው ልጅ ምንድነው? ሁሉን ይገዛ ዘንድ ሁሉ ከእግሩ በታች ያስገዛለት ምናምን ነገር እያለ ይናገራል። እርሱ የማይታየው አምላክ መልክ እና የፍጥረት በኩር ነው አለ። በኩር ማለት መጀመሪያ ማለት ነው። የየትኛው ፍጥረት ነው በኩር ሲባል? ቆላሲያስ ምዕራፍ 3 ቁጥር 10 ላይ እዛው ላይ የፈጠረውን መልክ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችኋልና the image of him that created him አለ። የፈጠረውን መልክ የአምላክ መልክ የተባለው ኢየሱስ ነው። ቆላሲያስ 1:15 ላይ ያንን የፈጠረውን መልክ እንዲመስል ነው። እውቀት ለማግኘት የሚታደሰው አዲሱ ሰው የሚመስለው የፈጠረው መልክ ኢየሱስን ነው። አዲሱ ሰው የተፈጠረው ልክ እንደ ኢየሱስ ነው ተብሎ ነው የተቀመጠው። ኤፌሶን ምዕራፍ 4 ቁጥር 24 ላይ ብትመለከቱ ለእውነት በሚሆንና ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሷል። ለዛ ነው በ335 ድህረ ልደት እንደ ጎርጎርዮስ ዘንዚናዙ ጎርጎርዮስ ዘኑሲስ የሚባለው በኤፌሶን 4:24 ላይ ያለውን ሲያብራራ ምንድነው ያለው? ምን አለ? አንድ የመዳን ልብስ ብቻ ነው ያለው፣ እርሱም ክርስቶስ ነው። ስለዚህ በእግዚአብሔር አምሳል የተፈጠረው አዲስ ሰው ከክርስቶስ ሌላ ማንም አይደለም። ክርስቶስ የለበሰው አንድ ሰው በእግዚአብሔር አምሳል የተፈጠረውን አዲስ ሰው ክርስቶስን ለብሶታል ማለት ነው። ከክርስቶስ ጋር የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል ገላትያ ምዕራፍ 3 ቁጥር 27 ላይ ማለት ነው። ስለዚህ ኢየሱስ የፍጥረት ሁሉ በኩር ነው ማለት ነው። በኩር ማለት ሁሉ የሚለው እዚህ ጋር ፓንታ የሚለው ወይ ፓስ ማለት ሁሉ ማለት ሲሆን ሁሉ የሚለው ገላጭ ቅጽል ለራሱ አንጻራዊ ሆኖ ነው የመጣው። ራሱ በኩር ማለት ያው መጀመሪያ ማለት ነው። ራሱ ግን መጀመሪያ የፍጥረት በኩር ነው ሲባል እንደ ያዋ ምስክሮች መጀመሪያ የተፈጠረው ኢየሱስ ነው ማለት አይደለም ራሱ። ምክንያቱም ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው የሚለው። እዚህ ጋር መጀመሪያ ለሚለው የገባው የዕብራይስጥ ቃል ረሺት ነው፣ በግሪክ ደግሞ አርኬ ነው። ስለዚህ መጀመሪያ የሚለው ነገር እዚህ ጋር አብሶሉት ቤጊኒንግ ነው የሚያመለክተው፣ ፍጹም የሆነ መጀመሪያ ነው የሚያመለክተው። በአንጻራዊ ደረጃ ደግሞ ረሺት የሚለው ቃል ለፍጡር ይመጣል ራሱ። ለምሳሌ ኢዮብ ምዕራፍ 40 ቁጥር 19 ላይ እርሱ በሄሞት የሚባለው በሄሞት ወይም ደግሞ አማርኛው ጉማሬ ብሎ ነው ያስቀመጠው። የዕብራይስጡ በሄሞት ነው የሚለው። በሄሞትና ሌዋታን የሚባሉ ፍጥረቶች ታላላቅ አሳዎች እንደተፈጠሩ ዘፍጥረት ላይ ይናገራል። እሱ ሌላ ነው። ከሚቴዎሎጂ ነው የመጣው። ምንድነው የሚለው? እሱ ሌላ ነው። ግን እዚህ ጋር ኢዮብ ምዕራፍ 40 ቁጥር 19 ላይ እርሱ የአምላክ ፍጥረት መጀመሪያ ነው አለ። በሄሞት ምን ማለት ነው? የአምላክ ፍጥረት መጀመሪያ ሲባል ፍጥረት የተባሉት እዚህ ጋር የአምላክ ፍጥረት የተባሉት እዚህ ጋር እንስሳትን ነው የሚያመለክተው። አንጻራዊ ደረጃ የነሱ መጀመሪያ ነው ተብሎ የተቀመጠው። መጀመሪያ የተፈጠረው እሱ ነው። ከዛ በኋላ ሌሎቹ ፍጥረቶች ናቸው። ልክ ራእይ 3:14 ላይ ተመሳሳይ ነው። የአምላክ ፍጥረት መጀመሪያ የነበረው ብሎ ነው የሚያስቀምጠው። ግሪክ ሰብስቲዩንት ላይ በሄሞት መጀመሪያ የተባለውና ራእይ ላይ ኢየሱስ መጀመሪያ የተባለበት ቃል አርኬ መሆኑ አንድ አይነት ነው ራሱ ግራመሩ ራሱ ማለት ነው። ስለዚህ በሄሞት የአራዊት መጀመሪያ እንጂ የዘፍጥረት መጀመሪያ እንዳለው ነው ሁሉ ኢየሱስም የአዲስ ፍጥረት መጀመሪያ እንጂ የዘፍጥረት ፍጥረት መጀመሪያ አይደለም ማለት ነው። ለዛ ነው አብ ማለት አስገኝ ማለት ሲሆን ወልድ ደግሞ ግኝት ማለት ነው። የወልድ ብዙ ቁጥር ደግሞ ውሉድ ነው። ስለዚህ ኢየሱስ ወልደ አምላክ የተባለው ወይም የአምላክ ልጅ የተባለው በተባለበት ሂሳብ መላእክትም ተብለዋል። ለምሳሌ ውሉድ ተብለዋል። ሉቃስ ወንጌል ኢዮብ ምዕራፍ 38 ቁጥር 7 ላይ አጥቢያ ኮከቦች በአንድነት ሲዘምሩ የአምላክ ልጆች ሁሉ እልል ሲሉ ይላል። ለምንድን ነው መላእክት የአምላክ ልጆች የተባሉት ልጅ የተባሉት ለምንድን ነው ስንል ያለ እናት ያለ አባት ስለፈጠራቸው ነው ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የእግዚአብሔር ልጅ ተብሏል። ለምንድን ነው የእግዚአብሔር ልጅ የተባለው ስንል አዳም ያለ አባት በእናት አዳም ያለ እናት ያለ አባት ልክ እንደ መላእክት ስለተፈጠረ ማለት ነው። እናትና አባት ስለሌላቸው። ስለ ኢየሱስ ምን ለማለት ይቻላል ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አንዳንድ ሰዎች ሲያነቡ ቅዱሱ የእግዚአብሔር ልጅ ይባላል። ካንቺ አይደለም። ከአንቺ የሚወለደው ቅዱስ ድንግል ማርያም ማኅፀን ውስጥ የተጸነሰው ከመንፈስ ቅዱስ የተጸነሰው የነበረው ጽንስ የተጸነሰው የተፈጠረው የነበረው ተፈጥሮ ሲወለድ የእግዚአብሔር ልጅ ተባለ ማለት ነው። የእግዚአብሔር ልጅ የተባለው ያለ አባት በእናት ስለተፈጠረ ነው ራሱ። ለዛ ነው ዕብራውያን ምዕራፍ 1 ቁጥር 5 ላይ ከመላእክትስ
እግዚአብሔርም አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ለማን ነው አለ ራሱ። ስለዚህ አዲሱ መደበኛ ትርጉም ምን አለ? እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አለ። ስለዚህ ወለድኩ የሚለው ቃል ፍካሪያዊ አነጋገር ነው፣ እማሪያዊ አነጋገር አይደለም። ፈጣሪ አይወልድም አይወለድም፣ ለሚወልድ ወለሚወለድ የሚለው ቁርአን ከዛ አንጻር ነው ራሱ። ለምሳሌ አሞጽ ምዕራፍ 4 ቁጥር 13 ላይ ተራሮችን የሰራ ይላል። ተራሮች የተሰሩ ናቸው፣ የተፈጠሩ ናቸው። ግን መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ አለ። ምን ማለት ነው? ተራሮች ሳይፈጠሩ ማለት ነው ትርጉሙ። ስለዚህ መውለድ የሚለው ቃል ለፈጣሪ የሚገባው ነገር መፍጠርን ነው የሚያሳየው። ኦሪት ዘዳግም ምዕራፍ 32 ቁጥር 18 ላይ ተመልከቱት። የወለደን አምላክ ተወክ ይላል። ኤንአይቪን ተመልከቱት። እዛው ላይ ደግሞ የወለደን ካለ በኋላ በሶስተኛው መደብ የፈጠረውን አምላክ ተወ ይላል። ዘዳግም 32:15 ላይ የወለደህን አምላክ ተው ካለ በኋላ ለኛ ሲነግረን ይሽሩ ወፈረ ረገጠ ወፈረ ደነባል። የፈጠረውን አምላክ ተወ። የወለደውን የፈጠረውን ተመሳሳይ ኢንተርቼንጅ ሆኖ የሚመጣው ማለት ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ሲባል በፍካሪያዊ ግንዛቤ አናሎጂካል ሴንስ ነው የምንረዳው እንጂ በማራዊ ሴንስ ወይም ደግሞ ኦንቶሎጂካል ሴንስ በሆነ መልኩ የባህሪ ልጅ ነው የሚባል ነገር የለም። ግብርን ነው የሚያሳየው። ያ ደግሞ ግብርን የሚያሳየው ነገር ለሰዎችም ለመላእክትም ተጠቅሞበታል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ሲናገር ምን አለ? ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ ፈጣሪና ወደ ፈጣሪያችሁ አድርጋለሁ ብለሽ ንገራቸዋል። እኛ አይደለም ያደረግነው፣ አንድምታው ነው። አንድምታው ደግሞ ማለት ደግሞ የትርጓሜ መጽሐፍ ነው ራሱ። የትርጓሜ መጽሐፍ ደግሞ ምንድነው ያደረጉት? እዚህ ጋር ወደ ፈጣሪያችሁና ወደ ፈጣሪ እያለ ይናገራል። ኢየሱስ ካረገም በኋላ ፈጣሪ እያለ ይጠራ እንደነበረ አንድምታው ይናገራል። ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ላይ በፈጣሪ ዘንድ ሥራ ፍጹም ሆኖ አላገኘሁትምና ብሎ እንደናል። አማርኛው አምላኬ ነው የሚለው። አንድምታው ላይ ግን ስንመለከተው ፈጣሪ ካለ አንድ አካል ፍጡር ነው ማለት ነው ራሱ። ፈጣሪ ካለ ፈጠረኝ ካለ እንደገና ደግሞ ጌታ ፈጠረኝ ካለ ተፈጠረ ከተባለ ፍጡር ነው ማለት ነው። ፈጣሪ በሚለው ቃል ላይ ይህ የሚለው አገናዛቢ ተውላጠ ስም መድረሻ ቀጣይ ያለው ገብቷል። ይህ የሚለው የመጀመሪያ መደብ ገላጭ አገናዛብ ተውላጠ ስም የእኔ የሚለውን የሚወክል ነው፣ ህቡ ምጻረ ቃል ነው። ስለዚህ ኢየሱስ የእኔ ፈጣሪ ብሎ ካለ የኢየሱስ ሙሉ እኔነት ፈጣሪ ያለው ማለት ነው። የኢየሱስ ሙሉ ሁለንተና እኔነት የፈጠረው አብ ነው። ፈጣሪያችን በማለት ፋንታ ፈጣሪና ፈጣሪያችሁ ማለቱ አንዳች የትርጉም ልዩነት የለውም። ይህን በአንድ ጥቅስ ማየት እንችላለን። ኦሪት ዘፍጥረት ምዕራፍ 43 ቁጥር 23 ላይ ስትመለከቱ ያዕቆብ ምን አለ? ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችሁና የአባቶቻችሁ አምላክ በአንደበታችሁ የተሰወረውን ገንዘብ ሰጣችሁ፣ ብራችሁንስ ደርሷል አለ። አይ ቲንክ ዮሴፍ መሰለኝ የሚናገረው ይህንን። ዋናው ነጥብ ማን የተናገረው ነገር ሳይሆን እዚህ ጥቅስ ላይ ምን አለ? አምላካችሁና የአባቶቻችሁ አምላክ። ስለዚህ አምላካችሁ ስለተባለና የአባቶቻችሁ አምላክ ስለተባለ የአምላክ አምላክነት ለአባቶቻቸውና ለ12ቱ ነገደ እስራኤል ይለያያል ማለት አይደለም። ወደ አምላኬና ወደ አምላካችሁ፣ ወደ ፈጣሪና ወደ ፈጣሪያችሁ፣ ወደ አባቴና ወደ አባታችሁ ማለትም ተመሳሳይ ሰዋሰው ተመሳሳይ ግራመር ነው ማለት ነው። ስለዚህ ኢየሱስ በዚህ አንጻር ስንመለከተው ፍጡር መሆኑን ነው የምንረዳው። ኢየሱስ ፍጡር ነው የሚለውን ከብዙ በጥቂቱ ይህን ይመስላል። ኢንሻአላህ በቀጣይ ርዕስ ከምንገናኝ ድረስ ሰላም ዋሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح